ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። አላችሁ አላችሁ ውዶች አለሁ። እኔ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? በያላችሁበት ቦታ ጌታ እግዚአብሔር ጤና ፍቅር ይስጣችሁ እያልኩ ዛሬ መጥቻለሁ ማለት ነው። እሱም ምን ለማውራት ነው የመጣሁት? አንድ ነገር ለማውራት ነው የገባሁት ውዶቼ። እስቲ ሰብስክራይብ እያደረጋችሁ ላይክ ደግሞ ሼር እያደረጋችሁ እስቲ እኔን አበራታቱ። እኔ የኔ ቻናሉ የምከታተሉት ሁላችሁ እግዚአብሔር አምላክ ይባርካችሁ። አንዳንድ ቦታ አሳ ያለው እኔ ያለበት ቦታ ሰፈረን እስቲ ሊያስጎበኛችሁ ብዬ ነው። እስቲ ሊያስጎበኝ እኔ ያለበት ቦታ ይሄንን ይመስላል። እንግዲህ ይሄንን ይመስላል። ይሄ ጓሮ ነው። መኪና ጫጫታ ምናምን አለ። ይቅርታ አድርጉልኝ። እንግዲህ ምን ይደረጋል፣ ግዴታ ነው። ስራዬ ስለሆነ ነው። እንግዲህ ሁሉም ነገር እኔ ጋር ሰላም ነው። እናንተ ጋር እንዴት ናችሁ? ሰፈሪን እንዴት አያችሁ? ምን ይመስላል? ምን ይመስላል? አረ ሰፈረን እዩ። አረ ጉድ 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 ጉድ! በጣም ደስ ይላል በእውነት። የሆነ ነገር ዛሬ ለማውራት ነው የገባው ባይዘዋይ ማለት ነው። ወይኔ በላቸው ሩታ ባንቺ ፊት ሄርሜላ አብርሃምን ትስማለች። ወይኔ በላቸው እኔ የሚልውን ወይኔ ሩታ አንቺ ቢሆን እኔ ከነግርግዳው ሁለቱንም ከነግርግዳው ነው ማጋጫቸው እግዚአብሔርን። ወይኔ ዝም ብለሽ አየሽ? ወይኔ ቆይ አብርሃም አንተ ደግሞ ጉንጩን ዝም ብለህ አሳልፈህ ትሰጣለህ። ባለፈው እሷ ምንድነው ያለችው? የሆነ አንድ አድናቂ መታ አንተን ስትስም ምን ሆነች ሄርሜላ? አንተ ዝም ብለህ ጉንጭን አሳልፈህ ትሰጣለህ ለሰው? ምን አይነት ጉድ ነው ምናምን፣ ስልክ ቁጥር ስጥ እንዴ ብለህ እንደውም እንዴት እንደሆነች የዘኛው ቀን አይተናል አይደለም? ሁላችሁም ውዶች አላያችሁም? አሁን ደግሞ እሷ አብረሽ ከህይወቴ ውጪ ባንቺ ምክንያት የኔ ትዳሬ እየተበላሸ እየተበጠበጠ ስለሆነ ከህይወቴ ውጪ አላት። ከዛም እሷ ደግሞ እስቲ የእውነት ነው አስብበት ነው ምናምን። ከዚህ በፊት ምን ለማን ፈልገሽ ነው አንቺ የማትረባ? ሰላም በፍቅር ያለው ልጆቹን ብጥብጥ አረግሹ፣ በተንሹ። አንቺን የበተንና እግዚአብሔር አምላክ እኛ እኮ ሩታና አብሬሽ ፍቅር ምን እንደሆነ ከዚህ በቤት እናውቃለን እኮ። የነሱ አድናቂ ሆነን እኮ ነው የምንኖረው። ግን አብርሃም አንተ ሰው ያለው ነገር አትሰማም፣ አንተም አትረባም። እግዚአብሔር ምን አይነት ሰው እንደሆነ ብቻ ለአንተ ቆይ ዶንቆሮ እንትን አይምሮ የሰጠ ምንድን ነው? እንደዚህ ነበርክ እንዴ? ምን አይነት ሰው ነህ? እግዚአብሔርን አፈረን እኮ ቤተሰቦቹን አፈሩ ባንተ ላይ ማለት ነው። ደግሞ ልጅቷ እንዴት እንደምትሆን አንተ አብርሃም አሁን ሩታ ማለት ነው ልጅቷ ሄርሜላ የጻፈችው ሜሴጁን ወደ አንተን አሳየችው። ለምን ጽፈሻል? ለምን እንደዚህ ያደረግሽ? ለምን እንደዚህ ብለሻል ብለ ሄርሜላ መጠየቅ አለበት እንጂ ሩታን አንቺ ለምን መለሽ? ምን ማለት ነው? አሁን ለምሳሌ ሰው እነን ከሰደበ እነ ዝም ብዬ አላይም። እግዚአብሔር ከሰደበ ያ የሰደበን ሰው እናቱ እኔ እበቅላለሁ እንጂ መበቀል ነው የሚፈልገው እንጂ እነ ዝም ብዬ አላይም። አንተ ደግሞ ምንድን ነው የምትለው? ወደ ሄርሜላን አግዘ አንቺ ለምንድን ነው የመለሽው ለሷ? እሷ ለምን ሰደበች? ለምን አልጠየቃትም? አንተ ምንድን ነው እሷ በአንድ ላይ እንትን አለ እንዴ? ጨረራ አለ እንዴ? አንተ መቼ ትክክል ነገር አድርገሃል? ሁሉም ነገር ስህተት አድርገሃል እኮ። አሁንም ቢሆንም እነ ሄርሜላ እነ ሩታ ቤተሰቦቹን ያንተ ቤተሰብ ሰብስበ በነሱ ፊት ሩታን ይቅርታ ጠይቀ ከዛ በኋላ ቤተሰቦቹንም ጭምር ይቅርታ ጠይቀ ሩታን በትውሰዳት። ሩታ እኮ ብዙ ነገር ላንተ ብዙ ነገር ሆናለች፣ ብዙ ነገር ችላለች። እግዚአብሔርን ዘጠኝ ወር ሙሉ አልቅሳለች።
እሷ ያልሆነው ነገር ምን አለ? ችላለች፣ ሁሉም ነገር ችላለች። እግዚአብሔር ለአንተ ምንም አይመስልም ይሄ ነገር ምንም አይመስልም። ለአንተ ምንም ነገር ካልመሰለ እሷ ግን ታውቃለች። ያንተ ስራ ያንተ ሁኔታ ሁሉ አንድ በአንድ ታውቃለች። አንድ በአንድ ታውቃለች። አልረሳችም። ረስታለች ብለህ አንተ እንደዚህ የሚሆን ከሆነ እሷ አልረሳችም። ቁስሉን ተሸክማ ነው አሁን የምትኖራት ማለት ነው። አንተ አሁን መጥተህ አንዴ ሁለቴ መጥተህ እኔ ተመላለስኩኝ እንዲሆንኩኝ ብላ አንተ የምታለቃቀሰው ምንም አያሳዝንም። እግዚአብሔርን አሁንም ያለው አማራጩ ምንድን ነው? የሩታ ቤተሰቦቹ ጋር ያንተ ቤተሰቦቹን አምጥተ በነሱ ቤት ሁለተኛ እንደዚህ አይነት ነገር እኔን አይለምድም ብለ ግልጹ ነግረ ከዚህ በኋላ ከሄርሜላ ጋር እኔ አልገናኝም፣ የሚያገናኝም ነገር የለም፣ ከዚህ በኋላ እንደዚህ አይነት ነገር አላደርግም ብለ በቤተሰቦቹ ፊት ቃል ገብተ ሩታን ትቀበላለ ማለት ነው። አለበለዚያ አንተ ጋር የሚመጣው ችግሩ የባሰ ይሆናል። የባሰ ችግር ውስጥ ትገባለህ። ስለዚህ እንደዚህ አርገ ይቅርታ ጠይቀ ያንተ ትዳር የሚፈልግ ከሆነ ያንተ ልጅ